ቤተክርስቲያኑ ምን ይመስላል? አሁን ስለ አጊያ ሶፊያ እንነጋገር። ቤተክርስቲያኑ የኪነ ህንፃው ሁኔታ አጠቃላይ ነገር ካሁን በኋላ እንነጋገራለን። እንግዲህ ይሄ ቤተክርስቲያን በአጊያ ሶፊያ እና ምን ይመስላል? ይሄ ቤተክርስቲያን ከ532 እስከ 537 የተገነባው 537 ፍጻሜ ያገኘው አጊያ ሶፊያ የቢዛንታይን የኪነ ህንፃ አስደናቂ የጥበብ ጊዜን ይወክላል። ከ1500 ዓመታት በፊት የተሰራው ይህ ቤተ መቅደስ የተዋበው በሞዛይክ ውብ ስዕላት ነበር። አሁን ግን በጸረ ስዕል የአክራሪዎች ተቀርፎ በሚያሳዝን ሁኔታ የቀሩት እጅግ ጥቂት ዩኔስኮና በቱርክ የባህል ሚኒስቴር መስሪያ ቤት በጥብቅ ይጠበቃሉ። ይህ ህንፃ የክርስትና ማዕከልና ፓትርያርኩ መንበር ነበር። ኦቶማን ቱርክ ከተማዋን በ1453 ከተቆጣጠረ በኋላ ይህ ታላቅ ቤተ ክርስቲያን እና በርካታ አብያተ ክርስቲያናት ወደ መስጊድነት በኃይል ተቀይረዋል። ክርስቲያኖች ተሰደዋል፣ ተገድለዋል። ለዚህ ሁሉ ጥፋት ምክንያቱ የኦቶማን ቱርክ ወይም ወራሪው ብቻ አይደለም። በቁስጥንጥንያ ጥፋት ብዙ ባለድርሻዎች አሉ። ይህንን በተቻለ መጠን ወደ ኋላ በጥቂቱ እናየዋለን። የተከበራችሁ አድማጮቻችን፣ ተመልካቾቻችን እስካሁን ድረስ እየተከታተላችሁን ስለሆነ ከልብ እናመሰግናለን። ወደ ቀጣዩ ከመሄዳችን በፊት አንድ አፍታ ሰብስክራይብ እንድታደርጉን እንጋብዛለን። በቅርቡ ብዙ ሺዎች ይከተሉናል ብለን እንገምታለን። ወደ ቀጣዩ መርሃ ግብር እንሂድ። ክርስትና በቁስጥንጥንያ የተሰበከው ገና በሐዋርያት ዘመን ቢሆንም በነፃነት ከቤተ መንግሥት ሳይቀር ተሰሚነት ያገኘው በንጉሥ ቆስጠንጢኖስ ዘመን ነበር። ከ324 እስከ 330 ዓመተ ምህረት ንጉሡ በግዛቱ ክርስትና እንዲሰበክ ፈቃድ ሰጠ። ቀዳማዊ ንጉሥ ቴዎዶሲዮስ በ380 ዓመተ ምህረት ክርስትናን ይፋዊ የመንግሥት ሃይማኖት በማድረግ እንደ አጊያ ሶፊያ ያሉ ታላላቅ አብያተ ክርስቲያናትን እንዲገነቡ መሰረት ጣለ። ከተማዋንም የኦርቶዶክስ ክርስትና ማዕከል አደረጋት። ውድ ወገኖቼ አሁን ያለሁት አጊያ ሶፊያ ሙዚየም ውስጥ ነኝ ያለሁት። እንደምትመለከቱት በጣም ሂውጅ ነው፣ በጣም ትልቅ ነው። በእውነት ራሱ ለማየት እንኳን ያታክታል። በጣም ትልቅ ከመሆኑ የተነሳ ሁሉም ነገር ግን ያው በጣም እሺ። እንግዲህ ይሄ ኦሪጂናል ሐረጉ አይደለም፣ ከ200 ዓመት በፊት የተሰራ ነው። የመጀመሪያው ኦሪጂናል ይሄ በጣም ልዩ የሆነ ህንፃ ነው። ታሪኩን በደንብ አድርጌ እነግራቸዋለሁ። እንግዲህ ይህንን ሁሉ የሚሞላ ክርስቲያን የነበረበት ዓለም ነው። ወደታች ስትመለከቱ ይሄን ይመስላል። ብዙዎቹ አንዳንዶቹ በጣም ተፈቅፍቀዋል። ያው ከእርጅና ብዛት ይመስላል። የቁስጥንጥንያ ጉባኤ በ381 ዓመተ ምህረት በታሪክ ሁለተኛው የቤተ ክርስቲያን ጉባኤ ሲሆን በምስራቅ የመጀመሪያው የማህበረ ቅዱሳን ወይም ኢኮሜኒካል ካውንስል ጉባኤ ነው። ዋና ዓላማውም መንፈስ ቅዱስን ፍጡርና ሕጹስ ያለው መቅዶኒዎስን ማውገዝና የኒቅያን የሃይማኖት ጸሎት አንቀጸ ሃይማኖት በማሟላት የመንፈስ ቅዱስን አካላዊነት ከአብ መስረጹንና ሕይወትን የሚሰጥ መሆኑን ማረጋገጥ ወይም በዚህ በደንብ አድርጎ መጻፍ ነበር። በዚህም ከኒቅያ ጉባኤ በኋላ የተቀረጸውን የአምስቱን አንቀጾች የሃይማኖት ቀኖና ያጸና እና የቁስጥንጥንያ ቤተክርስቲያን ከሮም በስተቀር በሁሉም አብያተ ክርስቲያናት ላይ የክብር ቦታ የተሰጣት በዚሁ ዘመን ነበር። የሚገርመው የአዲሷ ሮም ምስረታ ከ324 እስከ 330 ዓመተ ምህረት መካከል ቆስጠንጢኖስ በቢዛንታይንም አዲስ ዋና ከተማ ሲመሰርት ስሙንም ቆስጠንጢንያ ብሎ ሲሰይመው ከጥንቷ ሮም ማለትም ከቀድሞዋ ጥበብ በተለየ ሁኔታ የታነጹት አብያተ ክርስቲያናት ሊያሟሉ የሚገባቸውን የክርስትና መስፈርቶች አሟልተው መገንባታቸው ያስደንቃል። ስለዚህም ኮንስታንቲኖፕል እጅግ በተዋቡና ስርዓተ ቤተ ክርስቲያን ያሟሉ ኪነ ህንፃዎች የተሞላች ድንቅ የክርስቲያን ከተማ ነበረች። በተጨማሪም ግንቦቿ ውስጥ ቀድሞ የነበሩ የአረማውያን ቤተ መቅደሶች
ቅሪት ወይም ምልክቶች እንዳይኖሩ፣ ሐውልቶችም እንዳይቀረጹ በአዲሱ የክርስትና አስተምህሮ የኪነ ሕንፃ ግንባታ እንዲካሄድ በማዘዙ የባይዘንታይን የሥነ ጥበብ ታሪክም የክርስትና ልዩ አሻራ ሊባል ችሏል። እንግዲህ ለዚህ ነው በ15ኛው መቶ ክፍለ ዘመን የተነሱት ሬኔሳንስ ጠቢባን ባይዘንታይንን እንደ ዳርክ ኤጅ አድርገው የሚቆጥሩት ማለት ነው። ቆስጠንጢኖስ ቤተ ክርስቲያንን ከመውደዱ የተነሳ በገንዘብ ይደግፍ ነበር። አብያተ ክርስቲያናትና ገዳማትን በስፋት አሰርቷል። በዚህ ሥራ ውስጥ ነው ከፐርሺያ፣ ከሮም፣ ከግሪክና ከተለያዩ ዓለም የተውጣጡ ልዩ ጥበባት የፈሰሱባቸው አብያተ ክርስቲያናትና አብያተ መንግሥታት ከተማዋን የወረዱት። ንጉሡ ለመጀመሪያ ጊዜ ኤጲስቆጶሳትን ወደ ቤተ መንግሥቱ ጋብዟል። በእርግጥ ይህ ከጊዜ በኋላ መለካዊነትን ያዋለደ ክፉ ልምድ ሆኗል። መለካዊ ማለት ለንጉሥ የሚያጎበድዱ ሊቃነ ጳጳሳት እና ካህናት ወይም የቤተ ክርስቲያን አስተዳደር ሲስተም ማለት ነው። እንዲሁም የክርስትናን ትምህርት ደረጃውን የጠበቀ እንዲሆን በ325 ዓመተ ምህረት የመጀመሪያውን የኒቅያ ጉባኤን ጠራ። ይህ ጉባኤ መጽሐፍትን በመወሰን በነገረ ክርስቶስ በዶግማና ቀኖና ላይ በሰዎች ስብስብ ሊከናወን የማይችል የእግዚአብሔር ጣት ያረፈበትን ታላቅ ሥራ የተፈጸመበት ጊዜ ነበር። በመጀመሪያዎቹ 3 ምዕተ ዓመታት ውስጥ ቤተ ክርስቲያን ከጊዜ ወደ ጊዜ እያደገችና እየተስፋፋች ብትመጣም ከሮም አገዛዝ የሚመጣ ዘግናኝ ስደት ግን አላባራም ነበር። ከዚህ ሁሉ መከራና ስደት በኋላ የሮም ንጉሥ ራሱ ክርስቲያን በሆነበት ጊዜ ምን አይነት አስደናቂ ለውጥ እንደሚከተል ማሰብ ያቅታል። በሰው ልጅ ታሪክ ውስጥ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትምህርት በመስፋፋቱ በነገሥታቱ ሕሊና ዘልቆ በመግባቱ ንጉሥ ቆስጠንጢኖስን የመሳሰሉ ነገሥታት በክርስትና ሕግ ተመርተው የዓለምን ታሪክ ከግራ ወደ ቀኝ መልሰውታል። የአረመኔነት ዘመን ተሽሮ የርኅራኄ ብርሃን አንጸባርቆ ታይቷል። የክርስቶስ ትምህርት በመንግሥት ፖሊሲ ሳይቀር እንዴት እንደተንጸባረቀ ምሳሌ የሚሆነን ሕፃናትን መግደልን፣ ባሪያዎችና ገበሬዎችን ማጎሳቆልን እና የስቅላት ቅጣትን በሕግ መከልከሉና እሁድን የእረፍት ቀን ማድረጉ ዋነኛው ማሳያ ናቸው። ሰብአዊነት፣ ፍትሕና ተጠያቂነት በአስተዳደር ብቻ ሳይሆን በህብረተሰብ ውስጥ ባህል እስኪሆን የክርስትና መርሆች ታላቅ አስተዋጽኦ ነበራቸው። በዚህ ዘመን ነው አጊያ ሶፊያ ቤተ ክርስቲያን የተወለደችው። ሕንፃው በንጉሠ ነገሥት ጀስቲን በ537 ዓመተ ምህረት ከተገባደደ ጊዜ ጀምሮ የባይዘንታይን መንግሥት እስከወደቀበት ዓመት እስከ 1445 ዓመተ ምህረት ድረስ ቤተ ክርስቲያን ወይም ካቴድራሉ በቤተ ክርስቲያንነት ወይም በካቴድራልነት ነበረ። አጊያ ሶፊያ የኮንስታንቲኖፕል የመጨረሻው የሥልጣኔ የደስታ ጫፍን የሚያሳይ ማማ ነው። የኦቶማን ቱርክ በ1445 ዓመተ ምህረት ኮንስታንቲኖፕልን ከያዘበት ወቅት ጀምሮ እስከ 1923 ዓመተ ምህረት ድረስ ደግሞ ሕንፃው መስጊድ ሆነ። እንደገና ከ1927 ዓመተ ምህረት ወዲህ ስፍራው ሚዚየም ሆኗል። በመጨረሻ በዚህ መንግሥት አሁን ከፊል መስጊድ ከፊል ሚዚየም ነው። ይህች ከተማ በክርስትና ታሪክ ውስጥ እጅግ ብዙ ምዕራፍ ያላት በመሆኑ በዚህ አጭር ዝግጅት ታሪኳን ለማጠቃለል ይከብደናል። ይልቅ ወደዚህ ሕንፃ ስንገባ የተሰማኝን እንዲህ ልግለጸው። ሕንፃውን ስታዩ አንድ ፀጉርን የሚያቆም ሐዘን አይሉት የፍርሃት ወይም የደስታ ስሜት ይነዝራቸዋል። እውንነ ዮሐንስ አፈወርቅ ይህንን ሕዝብ አስተምረውት ነበር? እኔ ወደዚህ ሕንፃ ስገባ እነ ቅዱስ እንድርያስን፣ ቅዱስ አጢፎስን እያሰብኩ ድምፃቸውን እየሰማሁ ነበር። እንዲህ ሲሉ እርሱ ከሌዊ ወገን በተወለደች በድንግል ማኅፀን አደረ። ሰማይን በደመና የሚሸፍን እርሱ በጨርቅ ተጠቀለለ። የነገሥታት ንጉሥ በበረት ተጣለ እያለ ምስጢር የሰበከበት የቀደሰበት ምድር ላይ ቆሜ ይህንን ሁሉ አስብ ነበር። አባታችን እስክንድሮስ በእዝነ ልቦናዬ
አስበው ነበር። አረ እንደውም አርዮስን ሲገስጽ በጌታዬ በኢየሱስ ክርስቶስ ስም ዝም በል ሲለው እሰማለሁ። አባ ቴዎዶስዮስ የእግዚአብሔር አብና የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስን አንድነት ያስተማረበት አደባባይ ይህ ነበርን። ወደ ውስጥ ስገባ እነ ዮሐንስ አፈወርቅ በወርቅ መስፈሪያ መዝነው ሲመገቡ በአይነ ልቦና አየኋቸው። በአጊያ ሶፊያ የተሳለችውን የእመቤታችንን ስዕል ፈለኳት። ያቺ ቅዱስ ዮሐንስ አፈወርቅ አፈ ወርቅ ብላ ስም ያወጣችለትን ለማየት አይኔ ከወዲያ ወዲህ ተንከራተተ። ከመቅደሱ ከላይኛው ቦታ በጨርቅ ተሸፍና የማያት እሷ ትሆንን ብዬ ትክ ብዬ አየኋት። በቅዳሴው ከባሕሪ አባቱ ከአብ ጋር በልዕልና የሚቀመጥ እርሱ በዚህ ሰዓት በሁሉም ካህናት እጅ ይያዛል። ሊቀበሉትና ሊዋሃዱት ለሚፈልጉትም ለሁሉም ራሱን ይሰጣል። ወዮ የእግዚአብሔር ቸርነት ምን ይደግ ምን ይረግ፣ መጠንና ልክ የሌለውን እሳት በእጁ የሚይዝ ካህን እያለ በታላቅ ድምፅ ሲቀድስ የቀደሰባት መቅደስ በእርግጥ ይህች ትሆን ብዬ አሰብኩ። እነዚህ ሁሉ ቁስጥንጥንያን የከበቡ አንበሶች በነበሩባት ሀገር ይህን ታላቅ ቤተ ክርስቲያን ሙዚየም ሆኖ ማየት መንፈስ ይረብሻል። የሞዛይክ ስዕሎች ፈራርሰው ሳይ ሐዘኔ በእጥፍ ጨመረ። በሃይማኖታዊ ቅርስነቱ ብቻ ሳይሆን በጥበባዊ ይዘቱ እንደ አይን ብሌን ሊያዝ የሚገባው ስልጣኔ ድራሹ ጠፍቷል። እኛስ በዚሁ ንዝላልነታችን ከቀጠል ይህ ወደ እኛ የማይመጣበት ምክንያት ምንድን ነው እያልኩ በዘመኔ በግፍ እየታረዱ ያሉት ወገኖችን እያሰብኩ ጭልጥ ብዬ በሐሳብ ወደ አርሲና ወደ ባሌ ተራሮች ነጎርኩኝ።